ጀግናዋ ትሁቴ ከነ አባቢ ቤት አባቢን በሰላም አባቢ ይህንን ያህል ጊዜ አገልግያለሁ፣ ረጅም ዓመታቶችን ተቀምጫለሁ፣ መርቀሽ ሸኘኝ በማለት በትህትና ከአባዬ እግር ወድቃ አባዬን እንደ አባቷ አክብራና በትህትና ጠይቃ ከነ አባቢ ቤት ተሰናብታ ወደ ክፍለ ሀገር ወደ ሀገሯ ሄዳለች። ታዲያ አባቢም ደግሞ መርቆ ከልጁ ነጥሎ የማያያት መሆኑን የሚያስፈልጋትንም ነገር ደግሞ ለመግዛት እንኳን ሳትዘጋጅና ሳታስብ በመሄዷ እያዘነ ይህንን ያህል ሴት ልጅ ነች፣ ለቤተሰቦችም በእርግጥ ባዶ እጅ እንደማይኬድ አውቃለሁ በማለት ቀስ በይ ቢላትም ትሁቴ ግን መቀመጥ እንደማትፈልግና ቤተሰቦቿ እሷን ብቻ እንደሚፈልጉ ምንም አይነት ነገር እንደማያስፈልጋት ካስፈለጋት ደግሞ በመንገዷ ገዝታላቸው እንደምትሄድ በመናገር አባቢ ደግሞ እንግዲህ ካልሽ ምንም ችግር የለውም፣ ግን በሚያስፈልግሽ ነገር ሁሉ ከጎንሽ አለው በገንዘብ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ግፈኛዋ ሚስት ቲና መውጫ መግቢያ ስላሳጣት አጋችሁ በስምምነት አባቢን እንዲያስወግድላት ወይም ደግሞ አባቢን አግታ ገንዘቡን ሁሉ መቀበል ስለነበር አላማዋ፣ የአላማዋ ደግሞ አልተሳካላትም። ይህንን ነገር ደግሞ ያልተሳካበት ምክንያት ደግሞ አባቢን ከቦታው እንድታስመልጠው እንዲያመልጥ ያደረገችው ትሁቴ ነበረች። ይህንን ነገር ግን ሚስጥር ነው። በእርግጥ አጋቹም ይሁን ማንም ይሁን እንዲሁ ደግሞ ዳንኤልም አያውቅም እስካሁን ድረስ። እንግዲህ አዲስ ነገር ብሎ ደግሞ ምናልባትም ካሌብ ይህንን ነገር ካልተነፈሰ በስተቀር ስለ ትሁቴ አባቢን ስለማስመለጧ ወደ ማምጣቷ ማንም ምንም የሚያውቀው ነገር የለውም። እንግዲህ ካሌብ እንደምናውቀው ብዙ ጊዜ ቁጥብ አይደለም፣ ብዙ ጊዜ እንደፈለገ ነው የሚናገረው። መልካም ልጅ ቢሆንም ነገር ግን እንደፈለገ ስለሚናገር እንግዲህ ሚስቱ ከሱ ማወቋ የማይቀር ነው ማለት ነው። አባቤ ምንድን ነው ያለው? አባቤ ካሌብን ንግግር ባለመምረጡ እሷን ብቻ ማናገሩ ሳይሆን ደግሞ ከአባቢም ፊት ሆኖ ደግሞ ገንዘብ እንደሚከፍላትም ሲናገር ነበረ። ገንዘባችንን እኮ እየከፈል ነው የምናኖርሽ በማለት ክብሯን ዝቅ የሚያደርግ ነገር፣ የሚያሳዝን ነገር እየተናገራን ነበረ። እርግጥ ካሌብ ወደ ትሁቴ በመምጣት ይቅርታ እንድታደርግለትና የተናገረው ነገር እንደ እህቴ ብዬ አስቤሽ ነው፣ እህቴ ብዬ ብቀርብሽ ነው ከሌላ ወንድ ጋር ሳይሽ ይህንን ነገር እየተናገርኩት ብሏል። እውነት ካሌብ እንደ እህቱ ነው ወይ የሚያያት? ምንስ እንዲናገር እንደ እህቱ ቢያትስ ይህንን ይል ነበር ወይ? ትሁቴን ደግሞ ከወንድ ጋር መቼ ነው የታየችው? ትሁቴኛ ስናያት እንግዲህ ከወንድ ጋር ወታም አታውቅም። ምናልባት በአጠገቧ የተቀመጠ አንድ ሰው ሊሆን ይችላል እንጂ ትሁቴ እኛ እስከምናውቀው ድረስ ከወንድ ጋር የምትታይም ልጅ አይደለችም፣ አይተናትም አናውቅም። ያን ያህል ጊዜም ደግሞ ወደ ውጭ የምትወጣ አይደለችም። ምናልባትም ከቅርብ ጊዜ ወዲህ በተለይም ደግሞ ካሌብ ካስቀየማት በኋላ ነበር ወደ ውጭ ወጣ ማለት የጀመረችው፣ አየር መቀበል እየፈለገችው። ታዲያ እንግዲህ ካሌብ እንደዚህ በመናገሩ ትሁቴም ቤት ለቃ እንድትሄድ አድርጓታል። እንዲሁ የተረጋጋች ብትሆንም እንኳን ዛሬውኑ ጥላ እንድትወጣ ደግሞ የሚያደርግ ንግግር እንዲሁ አሁኑኑ ደግሞ በጨመራት ነገር ዛሬውኑ ጨርቄን ማቄን ሳትል ለዝግጅት ቅድመ ሁኔታ ሳታስቀምጥ እንኳን ብድግ ብላ ሄዳለች። ታዲያ ይህንን የተመለከተው ዳንኤል ደግሞ አባቢ የምን ያህል እንደሚቀርባትና የእሱን ንግግር ከሱ ቃል እንደማታልፍ በደንብ አድርጎ ስለተገነዘበ አባቢ የተዘጋጀች ነው፣ አንተ የምትለው ነገር ካለ ከቃል ስለማታልፍ ብታናግራት መልካም ነው በማለት ከካሌብ ይልቅ ዳኔ ይህንን ነገር አድርጓል። የሚገርመው ነገር ዳኔ የማይረባ ነው፣ ከንቱ ፍጥረት ነው ብለን እናስባለን። ነገር ግን ዳኔ በጣም የሚያገናዝብ በጣም ብዙ ጥሩ ነገሮችን እያደረገ ልጅ ነው። አባቢን በህይወት ለመኖሩ ለዛሬዋ እንዲደርስ ያደረገው እሱ ነው። እንግዲህ አባቢ ብዙ ነገር ሲደረግበት ቲና የዛኔ ዊልቸር ላይ ያለ አባቢን መጨረስ ትችል ነበር። በእርግጥ ከትሁቴም ስለነቃችባት ምንም ነገር ያን ያህል ማድረግ ባችልም፣ ነገር ግን ደግሞ ትንሽም ቢሆን እድሜውን ያራዘመልን ከመጥፎ ስራዋ የታደገው
ዳንኤል ነው። ታዲያ አባቢም ደግሞ ለዛም የሚገባውን ምስጋናም ሰጥቶት ከቤቴም ውጡልኝ ሲል ከነሚስቱ ልጁን ከነሚስቱ ሲል ዳኒን ግን ተቀመጥ ታስፈልገኛለህ ነበር ያለው። ዳኒ ያን ያህል ጠላቱ ቢሆን ኖሮ ውጣልኝ ይለው ነበር። ዳኒ ደግሞ ደስ የሚለው ነገሩ ከወንጀሉ ሙሉ በሙሉ ተጸጽቷል። አባዬን እንኳን አንተ ተናግረ ከኤዱ ጋር አጣልተኛል ሳይሆን ያለው ያንተን ፊት እያየው ወንጀለኛ ነኝ፣ ያንተን ፊት እያየው እየተጸጸትኩ ከፊትህ መቀመጥ አልችልም፣ ስለዚህ ይበቃኛል፣ እኔ ምህረት የሚገባኝ ሰው አይደለሁም ነው ያለው። በሌላ በኩል ደግሞ ካሌብ የዳኒ ከቤት መቀመጥ በእጅጉ አናዶታል። እንዲሁ ደግሞ በድፍረትም ምን ትሰራለህ? ለምን አልወጣህም? እስከ መቼ ድረስ ነው ግን እናንተ የምትረብሹኝ? እያለም ደግሞ ዳኒም ባለመውጣቱ ሲናገረው ነበር። ዳኒ ደግሞ እንግዲህ እኔ ልወጣ ተዘጋጅቼ ነበረ፣ አባቢ ነው ያስቀመጠኝ፣ እኔ አልወጣም ብሎ በግልጽ ነግሮታል። ቲና ከአጋቹ ጋር በነበራት ባደረገችው ስምምነት እሷ ሁሉንም ነገር እንደጨረሰች ነው የምታምነው። አጋቹ ግን የገጠመው ችግር እንዳለና ከኔ ጋር ምንም አልጨረሽም በማለት አሁንም ድረስ ገንዘብ እየቀፈላት እየጠየቃት ይገኛል። በተለይ ደግሞ ከቅርብ ጊዜ ወዲህ አሁን ላይ ደግሞ ገንዘብ ታመጫለሽ፣ በአንቺ ምክንያት የማይሆን መቀመቅ ውስጥ ገብቻለሁ፣ ካልከፈልኩ አይለቁኝም፣ ስለዚህ ገንዘብ በማለት 1 ሚሊዮን ብር በቀላሉ 1 ሚሊዮን ብር ካላመጣሽ አልፋታሽም፣ በቅርቡ እገልሻለሁ ብሎ ቁጥር የሚሆኑ ቀናቶችን ቆጥሮ ሰጥቷታል። ቲናም ታዲያ እባክህን ሲጀመር ደግሞ አባዬን እኔ አላስመለጥኩትም፣ አንተነ ከስምምነታችን ውጭ የሆነ ነገር ያደረገው እኔ አባዬን አላስመለጥኩትም፣ ሲቀጥል ገድያለሁ ብለኝ አልነበረ ብለው ነበር። እሱም እንግዲህ ደግ አደረግኩ ብሎ ቢመልስም በድፍረትና ባለማፈር ገንዘብ ተጨማሪ ያስፈልገኛል ብሎ አፋጦ ይዟታል። ታዲያ ቲናም ደግሞ በሌላ በኩል ባላሰበችው መልኩ አገኛለሁ ብላ ያላሰበችው ሌላ ችግር ገጥሟታል። ገንዘብ አገኛለሁ ብላ ያላትን ገንዘብ አንድ በአንድ ከማጣትን ባሻገር አሁን ደግሞ እየተበደረችም ለመክፈል ተገዳለች። ካሌብ ንግግርም የተበሳጨው ዳኒም ደግሞ ለአባባይ በመቅረብ አባዬ መቼ ነው ከዚህ ቤት የምወጣው? እንድትነግረኝ እፈልጋለሁ። ለምንስ ነው የማስፈልገህ? በማለት ደግሞ ለአባቢ ጠይቆት ነበር። ምክንያቱም መቼ ነው የምትወጣልኝ ብሎ ስለነበረ አባቢ ደግሞ አትወጣም ስላለው የማስፈልግህ ምክንያት ለምንድን ነው? መውጣት የሚኖርብኝ ይመስለኛል ቢለውም አባቢ ደግሞ ታስፈልገኛለህ ለቲና፣ አሁንም ቢሆን እንዳንተ አይነት መሳሪያ ከየትም ፈልገን አናገኝም። በእርግጥ እሷን በድጋሚ መቅረቡ ላንተ ቀላል አይደለም አውቃለሁ። ቢሆንም ግን ደግሞ ለክፋቷ ካንተ ውጭ ማንም እሷን የሚቀርብልን እና ደግሞ እያንዳንዱን ሂደቷን የሚያውቅልን በህይወት የሚያቆየን ሰው የለም። ስለዚህ ታስፈልገኛለህ፣ እዚሁ ተቀመጥልኝ ብሏል። ዳንኤል ደግሞ አባቢን ይሄን ጥያቄ እንዲጠይቅ ያደረገው ነገር ካሌብ ከዚህ ቤት ውጣልኝ ማለቱ ነበር። አንተን እያየው ሰላም አጥቻለሁ፣ ካንተ ጋር መኖር አልቻልኩም፣ ለመሆኑ መቼ ነው የምትወጣልኝ በማለት በድፍረት ስላናገረው ነበር። እንግዲህ ደግሞ ቲና በሌላ በኩል ሌላ ችግር ስለገባች ከአጋቹ ጋር ያላትን ነገር ስላልጨረሰች እንግዲህ አሁን ምን ታደርግ ይሆን የሚለው ደግሞ የሁላችንም ሀሳብ ነው። አጋቹ ደግሞ አሁንም ባለማፈር አባቢ በሚገርም ሁኔታ አባቢን እየተከታተለው መሆኑን እናውቃለን። እሱ ብቻ ሳይሆን ይህንን ነገር እንግዲህ ሊያውቅ የሚችለው በቲና ነው ሊሆን የሚችለው። አሁን ብቻ ሳይሆን ምናልባትም ዛሬ ላታሳውቀው ትችላለች። ግን ከዚህ በፊት አባቢን የሚያገኝበትን ቦታዎች ስለጠቆመችው አሁን እንግዲህ በድፍረት ከአባቢ ፊት ለፊት ሄዶ ቁጭ ብሎ ነበረ አባቢ ሻይ ባዘዘበት ጊዜ። ታዲያ አባቢም ደግሞ ለሱ እንደማይተናነስ ነግሮት አሁኑኑ ካጠገቡ ካልተወገደ ፖሊስ ጠርቶ እንደሚያስቀፈድደው ነግሮት ከትሁቴና ከካሌብ እኛ ትልቅ ነገር ስንጠብቅ፣ ጋብቻ ስንጠብቅ፣ ብዙ ነገር ስንጠብቅ ይህ ነገር ተፈጠረ። እንግዲህ ካሌብንና ትሁቴን ማን ያስማማቸው ይሆን? የሁላችንም ሀሳብ ነው። ትሁቴስ እውነት ጨክና ወደ ክፍለ ሀገር ትሄዳለች? አባቢስ እውነት እየሸኛት ነው? በመንገዷ ደግሞ የሚያጋጥማት ነገር ምንድን ነው? ቲና ከአጋቹ ጋር ስትነጋገር አማራጭ እንደሌላትና ምንም አይነት ገንዘብ ልትሰጠው እንደማችል፣ ይህ ገንዘብ አይደለም ለሱ ሊሰጠው ይቅርና ለራሷም ገንዘብ እንደሚያስፈልጋት በመናገር ሌላ አማራጮችን አቅርባለን ነበር። ምን ይመስልሃል? በእርግጥ አባቢ መልሳ እንደማታግተው አባቢ ብስል እንደሆነና ከአባቢ ብታግተውም ብታሰቃየውም ምንም አይነት 74 ሳንቲምም እንደማታገኝ ስለገመተች አሁን የተሻለና የተለየ ሀሳብ ብላ እንግዲህ ያቀረበችው የማይረባ ሀሳብ አለ። እሷ ለማምለጥ የተጠቀመችው ነገር ምን ነበር? ምን ይመስልሃል? ካሌብን ብናግተውና ወይም ደግሞ ትሁቴን ብናግተው ብላ አቅርባለን ነበር። አጋቹም ደግሞ
ይሄንን የማይረባ ከንቱ ወሬሽን ዝም ብዬ የማዳምጥበት ጊዜ የለኝም፣ ገንዘቡን እፈልጋለሁ በማለት ዝም ብሎ ጥሏት ሄዷል። ታዲያ ቲና ደግሞ ዝም ብላ የምትቀመጥ ይመስላችኋል? ቲና ከየትም አምታ ገንዘቡን ልታስተካክልለት ልትሰጠው አችልም። ቲና እንደቸገራትና ችግር ውስጥ እንደገባች 1 ሚሊዮን ብር ለአጋጁ የሚሰጥ እንደሚያስፈልጋት ለዳንኤልም ነግረው ነበር። ዳንኤልም እንግዲህ ምንም አይነት አቅም እንደሌለውና በዚህ ጉዳይ ላይ እሷን ለማበር ከዛ ሰውዬ ጋር ለመጣላት ከዛ ሰማይ ስባሪ የሚያክል ሰውዬ ጋር ቦክስ እንደማይገጥም ነግሯታል። ምክንያቱም በአካልም ተገኝቶ አውቆታል። አደገኛ ወንጀለኛ በእጅጉ ከባድ ሰው መሆኑንም አውቆታል። ቀላል የሚባል ችግር አላደረሰበትም በሱም ላይ። በእርግጥ ራሱን ስቶ አዳሩን ሁሉ እንዲሁም ደግሞ በታሰረበትም ቀናቶች አሰቃይቶታል። ስለዚህ ዳኒ በጭራሽ ወደሱ የመቅረብ እድሉ እንግዲህ ያን ያህል አይደለም። በፍጹም ሊቀርብላት የማይችል ሰው ነው ዳንኤል። ታዲያ ምን ታደርጋለች? ከዳኒ ማጥጋቢ ምላሽ አላገኘችም። ገንዘብም ከየት አመጥቶ በገንዘብ ሊተባበራት እንደማይችል ታውቃለች። ቲና ግን ባደረግኩልህ ባሳለፍናቸው መልካም ጊዜያቶች በተለይ ደግሞ እኔ ለአንተ ብዙ ነገር አድርጊያለሁ፣ መልካም ነገር አድርጊያለሁ፣ ቢያንስ ለዛ ነገር ስትል እንኳን እርዳታ ያስፈልገኛል ብላለች። እንግዲህ ዳኒ እንደምናውቀው ምንም አይነት ውሸት አይታይበትም። ዳኒ ገንዘብ የለውም፣ አቅምም የለውም። ታዲያ ቲና ደግሞ ካሌብንም ቢያግቱት ምንም አይነት ገንዘብ እንደሚያገኙ ያን ያህል ከግምቷ የሚቀበል ነገር አይደለም። ለካሌብ ያለው ቦታና ለትሁቴ ያለውን ቦታ በማገናዘብ ትሁቴ መንገደኛ እንደሆነችና በመንገዷ እንዲጠልፋትም ነግራው ነበር። አጋቹ ይህንን ነገር ቀስ ብዬ አስብበታለሁ፣ አሁን ግን ለጊዜው ገንዘብ ብቻ ነው የሚያስፈልገኝ ብሎ ጥሏት ሄዶ ነበር። አማራጭ ስለምታጣ እንግዲህ ትሁቴን በመንገዷ መጥለፍ ነው የምታደርገው አማራጭ። ትሁቴን ውሰዳለ። ትሁቴ አባቢ የተለየ ቦታ አለው። ትሁቴን አይጨክንባትም። እሷን አግተን ገንዘብ አምጣ ብንለው ብንደራደርባት በሚለው ሀሳቧ እስኪ ምን ይመስላችኋል? አጋቹ የሚስማማ አይመስላችሁም? አባቢን በእርግጥ በትሁቴ እንደማይደራደር እናውቃለን። ለትሁቴ ስል ይህንንስ ገንዘብ ከፍል ይሆን ወይስ ደግሞ በምን አይነት ጥበብ ከቲና ያስመልጣት ይሆን? የዳኒ እውነት ከዛ ቤት መቀመጥ አሁንስ ይጠቅም ይሆን? በቀጣይ ክፍል አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ባይ ባይ።